አይቀርም እንደኛ እኮ ምርጥ ትንቢት ተናጋሪ የለም። በጣም ነው የምንተነብየው በነገራችን ላይ እና እንግዲህ ያው ሄሉን በፍቅር እንዴት ነው በፍቅር የተገናኘ ሰው በቃ ዞሮ ምን የሚያክል ጊዜ ቢወስድም ፍቅሩ ያገረሽበታል መልሶ። ይሄንም ደግሞ በቃ ተናግረን ነበረ እኮ ማለት ነው። እና ኧረ ዛሬ እኔ ታምር ነው ያየሁት። አይኔ ነው እ እንዴ ምንድን ነው አልገባኝም። ያብስራ ከሄሉ ቤት ገባ ጉድ። እኔ የምለው እንደዚህ ወንዶች እንደ ንብ ሲያንጃብቡባት ከሄሉ ላይ እናቴ የትዶ ነው አማቻችን የትዶ ነው እንዴ? ምንድን ነው ማለት አይገባኝም። ናቴ የትዶ ነው? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ በያላችሁበት ብዙ ተረፍ ይበላችሁ። ውድ ቤተሰብ የሄሉ ቤተሰቦች እንግዲህ ያው እኔ አሁን ስለ ናቲ ምናምን ማለት ማውራት አልፈለግኩ። ምክንያቱም ናቲ ሄሉ ተለያዩ የሚለውን አላቅም እና እንግዲህ የናቲ ነገር ቢያበቃ ነው። ከዚህ ጋር ተረባረቡ እኮ ተረባረቡ። ምንድን ነው ነገሩና የእውነት ለመናገር እኔ ማለት የምፈልገው ነገር አለ። በእውነት ነው የምላችሁ ከዚህ በኋላ ማለት ነው የምሬን ነው። ሰውን ቀድመን ለመሳደብ ሰውን ቀድመን ለመወንጀል ምንም በቃ እንዳንሞክር። የምር እኔ እግዚአብሔርን ነው የምላችሁ ቤተሰብ ልዩን ሰያት ያኔ እንደዛ ጉስቁል ብላ ማለት ነው በጣም ነው የተሰማኝ። በጣም ነበር ያዘንኩት ማለት ነው። ምክንያቱም በሰዓቱ ከሄሉ ጋር በነበረው ጸብ ላይ በጣም እኔ በበኩሌ በጣም ተናግሬያታለሁ እውነት ለመናገር እና ደበረኝ። በስማን በጣም ነው የተሰማኝ እንደዛ ሰያት እና እኛ ከካሜራ ላይ ብቻ የምናየው ነው የምንመሰክረውም መናገር የምንችለውም። እነሱ ከካሜራ ጀርባ ሰላም ይሁኑ ሰላም አይሁኑ ምንም የምናውቀው ነገር የለም። የምር ግን የሰው ልጅ የሰው ቃል ሰውን እንደሚሰብር በልዩ አየሁት እውነት በጣም ነው የተሰበረችው። ለማንኛውም ወደ ራሷ ተመልሳለች ይመስለኛል አሁን እና እንግዲህ ያው ያብ ስራ ደግሞ አሁን እኔ ለመሰደብም ይሁን ምን ለማለትም ይሁን አላቅም። እንግዲህ ዛሬ ዞሎ ከሄሉ ቤት እንደው እንዴ ምንድን ነው በር እንኳን አይንኳኳም እንዴ? ያብ ስራ ምን አስበ ነው? ምንድን ነው ችግር? ቆይ አልገባኝም። እና ሄሉዬ እንግዲህ ሚዲያ ላይ ጠፍታ ነበር የተወሰነ ጊዜ ነው እንግዲህ ከመጣች ያው መታለች ደግሞ ተመልሳ ባጠፋና ማለት ነው እንግዲህ ያው ወንዶች ከሄሉ ራስ ላይ ሊወርዱ አልቻሉም። በእውነቱ ሄሉዬ ግን ምን አይነት እድል ነው ያለሽ? ሴቶች ወንድ ጠሮባቸው ማለት ነው። ሁሉም ባይሆኑ የጠረረባቸው ሰዎች አሉ እውነት ለመናገር እሱም ደግሞ የምንረዳው የሰውን ባል ለመቀማት የሚኳትኑ ሴቶች አሉና ለምን ከነዛ አይሄዱም ሴቶች ግን ማለት ነው። ሄሉዬ በዛም በዚህም በቃ ሊወሯት እኮ ነው ሊወሯት ነው እንደ ጉንዳን ጉድ እኮ ነው። ለማንኛውም ይሄ መታደል ነው መወደድ ነው። የምሬን የሰው መውደድ ይስጣችሁና ምንድን ነው ሰሞኑን እንግዲህ እኔ ልዑሌን አፈቅረዋለሁ ስትል አይቻት ነበር ሄሉዬ ማለት ነው። አይ ሄሉዬ እኔ አንቺ አያልቀብሽም አውቃሽ ነው የሚሆን ብዬ አይትዝም አልኩኝ ማለት ነው። እና የምር ይሄ ነገር በቃ ሰረሰችው። ልዑሌን አፍቅራው ነው። ቤተሰብ ጽኑ ጓደኝነት ወደ ፍቅር እንደሚቀየር አትጠራጠሩና የምር ግን ይሄ ነገር እውነት ነው ተፈቃቅረው ነው ወይስ አይደለም የሚለው እኔ እርግጠኛ አይደለሁም። እርግጠኛ ባልሆናችሁበት ነገር ደግሞ ማውራት በጣም ይከብዳል። በናቲም እርግጠኛ አይደለሁም አሁን ከማንኛው ሁኜ እንደማወራ አላቅም። ነገር ግን ማለት ነው የናቲ ነገር አልቆ ከሆነ ልዑሌ ለሄሉ በጣም አሪፍ ምርጥና ምርጥ ጓደኛ ምርጥ ፍቅረኛ ምርጥ ባል እንደሚሆን አልጠራጠርም እኔ በኩሌ ማለት። ምክንያቱም ልዑሌ ማለት በጣም ጨዋ የሆነ ሰው ነው፣ ኩሩ የሆነ ሰው ነው። የምሬን ነው ሰው አክባሪ ገባችሁ አይደለ? ሄሉና ልዑሌ በጣም ተከባብረው የሚኖሩ ይመስለኛል። በጓደኝነት በጣም ተከባብረው የኖሩ ስለሆኑ ማለት ነው። ሄሉዬ ካፈቀርሽ እውነት ከናቲ ጋር ቆርጦልሽ ከሆነ ከልዑሌ ውጭ ሌላ ሰው ጋር እንዳትሆኝ። የምሬ ነው። ልዑሌ ላንቺ በጣም ምርጥ ሰው ነው ብዬ አስባለሁ። እንግዲህ የኔ የራሴ ስሜቴን ነው እና ወደ ያብስራ ሲሄድ ደግሞ እኔ እኮ ኢማጂን እያደረግኩ ነው ወይስ ያብስራ ነው አልኩኝ መጀመሪያ ላይ ማለት ነው። ምንድን ነው ግን መጀመሪያ ላይ ሳቅ ሲላይቸዋለሁ ቤተሰብ እነዚህ ሰዎች ማለት ነው በቃ በአንድ ላይ ተደራጅተው እዚህ ጋር እውነት ለማስመሰል እየጣሩ ይመስለኛል። እኔ ያየሁትን ነው የተረዳሁትን ነው። ክፉ ነገር እንዲያወጣችሁ ፈልጌ ነው። ግን ቢሆንም እኔ አሁን ያብስራን በሆነ ነገር ላይ መናገር እፈልጋለሁ። እውነት ለመናገር ክፉም አይደለም። ግን የሆነ አንዳንድ ሰዎች በማይመለከታቸው ነገር ሲገቡ ምንድን ነው ችግራችሁ ማለት ግዴታ ነው አይደል እንዴ? ከዚህ ጋር ስራ ከሆነ በጣም ደስ ይላል። ተያይዛችሁ ደጉ። እውነት ለመናገር ክፉ ነገር አታምጡ። ከዚህ በጣም የሚያስጠላ ትውልድን የሚገድል ስራ አታምጡ እንጂ የምሬ ነው። ተደራጅታችሁ እንደ ድራማ አይነት እንኳን ብትሰሩ በጣም አሪፍ ነው። እናንተም ትለወጣላችሁ፣ ሰውንም ታስተምራላችሁ። እንግዲህ ሰላም ሆናችሁ እናንተ ማለት ነው። ከዛ ውጭ ግን አሁን ዛሬ ሄድክበት ያብ ስራ
ፍቅር አይረሳም፣ ፍቅር ያገረሻል እንዳልል እንደው የጦዘ ቅናት ነው ከአይን ላይ እያየሁ ያለሁትና ማለት ነው። እንዲህ የራሱን ህይወት ጀምሮ እዛ ጋ እዩ እያለቀሰች ነው ያለችው። እዚህ ጋር ደግሞ ይቺ አንድ ቀይ ሴት አለች። ውይ የእሷማ ባህሪዋ በፈጣሪ ስም ከልዩ ጋር ስትጣላ ይቻት የባህሪዋ አረንጭ የሆነች ሴት ናት በነገራችን ላይ እና ማለት ነው። ሲነግሯት እንኳ እንዲህ የምትረዳ ሴት አይደለችም። አቤት ልዩ እኮ ግን በጣም አፍቃሪ ሆነች እኮ ልዩ። ለምንድን ነው ልዩን የማታፈቅራት ግን? ያብስራ የምሬን ነው ማለት በጣም ታፈቅረዋለች። በጣም ነው የምትረዳው። አንዳንዴ ጥሩ አፍቃሪ አያገኝም በነገራችን ላይ። እና ምንድን ነው የአብስራ ዛሬ ከሄሉ ጋር የሄደበትን ነገር ልንገራችሁ። ሰሞኑን ልዩና ያች የእሱ ፍቅረኛ እየተጣሉ እያለ ምን ይሉት ነበር በኮሜንት ሄሉና የአብስራን የሚወዱ ነው መሰለኝ አላቅም የሚሉት የነበረ ምን እንደሆን ታውቃላችሁ? ኮሜንት የተወሰነ ኮሜንት አይቻለሁኝና የአብስራ በቃ ለምን ከሄሉ ጋር አትሄድም? ማርያምን ነው የምላችሁ። ለምን ሄሉ ጋር አትሄድም? ለምን ሄሉ ጋር አትሄድም የሚል ኮሜንት በጣም ብዙ ነበረ። ስለዚህ ያንን ነገር ነበብ ባደረገ አቶ የአብስራ ከዛ ከሄሉ ጋር ሄደ ዛሬ ማለት ነው። የእነሱን ነገር ነው የተገበረላቸውና ነገር ግን እንደ ሀሳብ ደግሞ ማለት ነው እኔ ማለት አንተ የኔ ጓደኛ ሆነ ሄሉን በጭራሽ ልታፈቅራት አትችልም የምትልበት ምንድን ነው ምክንያት? መብቷ ነው። እንደፈለገ ማንንም የማገላበጥ መብት አላት ሄሉ። እንኳን አይደለም ልዑል ምርጡ ጓደኛዋም ማለት ነው። ማለት እንዴት አንተ ጓደኛ ስለሆንክ እንዴት ነው አፈቅርሃለሁ ስትለው የማይቀበላት? አንተ ምን ቤት ነው ሲጀመር? የራስን ህይወት ጀምራል አይደል? ያብስራ የራስን ህይወት ከጀመርክ ከዛኛው ያለችው ደግሞ ሴት ታለቅስባለች። እንደገና ወደ ሄሉ ተመልሰ ስትመጣ እሴት ልጅ ማስለቀስ፣ እሴት ልጅ ልብ መስበር እንዴ? አንተ ጌጥ ነው እንዴ? ምን ሆነ ነው? በልዩ እንኳን አትማርም ያብስራ፣ በልዩ እንኳን አትማርም። ልዩን ሰብራት እንደዚህ ሽምድምድ ብላ ቀርታለች። ሶ ከሄሉ ላይም ደግሞ አሁን እንደዚህ ልታረግ እየፈለግክ ይመስለኛል ነው ወይስ በዙሪያሽ ማንም አያንጃብብ ነው የምትለው አንተ? ናቲ ሳለ ለምን አልሄድክም? ናቲ መጥቶ አፈቅርሻለሁ ሲላት እንዴት እኔን ከዳሽ ለምን አላልካትም? ግን እንዴት እንደ የሀገር ልጅ ወርቅ ነው ሲባል ነው እኔ የማውቀው። ግን የሀገር ልጅ ምቀኛ ነው እንዴ አንተ? ናቲን ሄደ ያልደፈርከው ገና የሀገሬ ልጅ ነው በማለት ሄደ ልትዳፈር ሞከርክ ማለት ነው። እና ልዑሌ ወንድሜ አንተ አሁን ቀልድ ከሆን ያስከው አጠናክረው ከሄሉ ጋር በደንብ ባርጋ አጠናክረው እና ለያብስራ ማሳየት አለብህ። እንደውም በቃ ከፊቱ ላይ አስማትም ነበር ሄሉዬ፣ ሙጭሙጭ አታረጋትም ነበር ያብስራ እንዲወጣለት ማለት ነው። እና ያብስራ ደግሞ ምንድን ነው አንተ ህይወት መሩሃል እንዴ? እኔ አጥፍቼ ጠፋለሁ ያልክ ነው አስሬ። ሞት በረከሰበት ጊዜ አንተ ህይወትን ታጠፋለህ፣ እዛ ቤተሰብ ይጎዳል። ገባ? ስለዚህ እንደዚህ ያንን ነገሮችን ባትናገር ጥሩ ነው። የሀብስራ ባለ ተደሰት እኮ ይላል ዘፈኑ። ለምንድን ነው አንተ ደስተኛ ያልሆንከው? ለምንድን ነው የከፋ? እና ምንድን ነው አሁን ፍቅሩን ከተቀበላት የዛኔ እኔ እያለሁም ከእኔ ላይ ችት ሲያደርጉ ነበረ፣ ከእኔ ላይ ሲጫወቱ ነበር አለ። ስነ ስርዓት እዛ ጋር የተዘጋ ፋይል ነው። ሲቀጥል ጓደኛሞች እንደሆኑ ታውቃለህ። በዝች መስመር ሂዶ ሄሉን እንደሚሰድቧት ስለማቀ እኮ ነው። የምሬን ነው። ይሰድቧታል። አሁን በዝች መስመር ሂደው ማለት ነው። ድሮ ጓደኛሞች ነበሩ፣ አሁን ደግሞ ወደ ፍቅር ተቀየረ። እሰይ እልልልል የሚያሳይ ነገር ነው በእውነቱ ማለት ነው። የአብስራ እንግዲህ ይውጣል። ምን ማድረግ ይቻላል? በተደጋጋሚ እንደዚህ አይነት ቪዲዮ ከተደጋገመ ግን እኔ ሳደባለሁ እውነት ለመናገር ማለት ነው። ምክንያቱም ሄሉ እንደፈለገች ደስተኛውና መኖር መብቷ ነው። በቃ ያንተን ህይወት መታ አልበጠበጠችም። ሰው አንተም የራስን ህይወት መኖር አለብህ እንዴ። ጓደኛ ስለሆነ ብቻ ሄሉን አያፈቅራትም የሚል ዳኛ የለም እንዴ። በህግ ጠይቃታ ሂድና በቃ የኔ ጓደኛ ነው ሄሉን እንዲያፈቅራት አልፈልግም ብለ ሄደ በህግ አቁመው። ምንድን ነው የምትሉት? ኤኒዌይስ ስሩ፣ በደንብ አድርጋችሁ ስሩ። ግን የሆነ በተለይ ሄሉን የሚያሰድብ ነገር ከዚህ ጋር እንዳሰሩ